ዮናስ ኤችኤም ጸጋይ ሰሎሞን ሁላችሁንም ሰላም ብያለሁ። እዚህ ሁለት እንግዶችን ይዤ ቀርባለሁ። ቀደም ሲል እንደነገርኳችሁ ከአማራ ፋኖ
አድርጋለሁ። እንደምታውቁት የኢትዮጵያ ፖለቲካ በየጊዜው ተለዋዋጭ ነው። አማራ ፋኖ ከፌዴራል መንግስት ጋር እየተታኮሰ ነው የሚገኘው። ሁለተኛ ዓመቱን ይዟል። አንድነት ዘመቻ በሚል አማራ ፋኖች ሌላ ዘመቻ ከጀመሩ በአዲስ አደረጃጀት ማለት ነው የጎጃም፣ የወሎ፣ የሸዋና የጎንደር አደረጃጀትን አንድ ላይ ይዘው ወደ 30 ወደ አንድ ወር 32ኛ ቀናቸውን ይዘዋል። እስካሁን ያለው ሂደት ምን ይመስላል? እሱን እናወራለን። ጊዜ ካገኘን ወደ በኋላ አካባቢ ትግራይ ክልል እንደምታውቁት ከፕሪቶሪያው ስምምነት ማግስት የቲፒኤልኤፎች እና የፌዴራል መንግስቱ እንዲሁም ደግሞ ቲፒኤልኤፎች ራሳቸው ለሁለት እንደተከፈሉ ሰምታችኋል። እንካ ሰላምታው በየጊዜው እዛም ይለዋወጣል። አሁን ባለው ሁኔታ ቲፒኤልኤፍ ዲ እና ቲፒኤልኤፍ ጂ በሚባል ነው የተጠራሩ ያሉት። ቲፒኤልኤፍ ዲ ምንድን ነው ለመሆኑ የምትሉ ካላችሁ በደብረጽዮን ገብረ ሚካኤል የሚመራው ቲፒኤልኤፍ ማለት ነው። ቲፒኤልኤፍ ጂ ደግሞ ሌላኛው ፋክሽን በጌታቸው ረዳ የሚመራው ነው። የቃላት ጦርነት ላይ ያሉት። ይሄ ወዴት ይወስደናል እንግዲህ አብረን የምናየው ይሆናል። ከመንግስትም በኩል መግለጫ ወጡ ነገሮች አሉ። ፋኖን አስመልክቶ ከፋኖችም በኩል የወጡ መግለጫዎች አሉ። እነዚህን አብረን እንሰማና ሞሮፍ ወዳጆቼ ስለሆኑ የእንግድነት ስሜት አይሰማቸውም። ውይይት ነው የምናደርገው። እዚህ ያላችሁ ቴዲ ሐዋሳ እያላችሁ ከመጣችሁ ወደ ዩቲዩብ እነዚህ ልጆች ታገኛላችሁ ማለት ነው። እንግዶቼ እዚህ ጋር ይታዩኛል። ጤና ይስጥልኝ። ሰላም ቴዲ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነው አኪላ? ሰላም ጤና ይስጥልኝ። አለሁ እንግዲህ እንዴት ናችሁ? አለሁ። አኪላ በሁለት ሳምንት ውስጥ የሁለተኛ ጊዜ ነው ቲክቶክ ላይ ቤተኛ ነው። አንተንም እንደዚሁ ቲክቶክ ላይ በሚደረጉ ፖለቲካዊ ውይይቶች እየገባ ሀሳብ አስተያየቱን የሚሰጥ ወንድማችን ነው። ምን አዳዲስ ነገሮች አሉ? ያላችሁበት አካባቢ ይዘንባል፣ ያካፋል? ድምጽ ይሰማችኋል? ያ እኔ ዋሽንግተን ዲሲ ነው ያለሁት። አየሩ በጣም ዛሬ ደስ የሚል አየር ነው። የኢትዮጵያ አየር አይነት እናለን። እንደዛ ጥሩ ነው። አኪላ ያው እኔ ጋር እንኳን ጥሩ የሚባል አየር ነው ያለው። ሞስ ሰመር እየገባ ስለሆነ we don't complain አናደርግም። ኦኬ ዙሙን ላስተካከል። ኮመንቶች እየደረሱኝ ነው። እንደዚህ ላርገው። ቀጥታ ወደ ጉዳዩ ነው የምንሄደው። መጀመሪያ የምጀምረው ሰፊውን ጊዜ የሚወስደው በአማራ ፋኖ መካከል እና በአማራ ፋኖ እና በፌዴራል መንግስቱ በብልጽግና ማለት ነው ውጊያዎች የተካሄዱ ነው። ይሄ ውጊያ ከፕሪቶሪያው ስምምነት ማግስት የመጣ ነው። የተለያዩ ፖለቲከኞች የተለያዩ ትንታኔዎቻቸውን ያስቀምጣሉ። አንዳንዶች የፋኖ ኃይሎች ወደ ጦርነት የገቡት ከመንግስት ጋር የፕሪቶሪያውን ስምምነት በመቃወም ነው ይላሉ። ሌሎች ደግሞ እኔን ጨምሮ የፕሪቶሪያው ስምምነት ኢሚዲየት ኮዝ ነው እንጂ የሆነው ቤዚክ ኮዙ ሌላ ነው። መፈናቀል፣ የሰብአዊ ድርጊት እንዲሁም ደግሞ መገደሎች አሉ። ይህም በተደጋጋሚ ጊዜ በተለያዩ ጊዜያቶች ሲናገሩ ቆይተው የፕሪቶሪያውን ስምምነት እንደ መልካም አጋጣሚ ተጠቀሙት እንጂ ዋናው እሱ አይደለም እያለን ብዙ ጊዜ ስንከራከር ቆይተናል። ድምፄን እዚህ ጋር ድምፄ ይሰማል አይደል? በጥራት እናንተ ጋር? እሺ፣ ለመንደርደሪያ እንዲሆነን ወደ አንተ ልምጣ። በአማራ ፋኖ እና በፌዴራል መንግስቱ መካከል ወደ ጦርነት የተገባበት ምክንያት ምንድን ነው ብለህ ነው የምታስበው? እንግዲህ ዋናው የጦርነቱና የልዩነቱ መነሻ የነበሩ ሁላችንም እንደምናስታውሰው በህወሓት ጦርነት ማብቂያ የፕሪቶሪያ ስምምነት ነው። በፕሪቶሪያ ስምምነቱ ላይ እኛ አብረን መሳተፍ አለብን የሚል አብረን ተዋግተን እያለ ትግራይ እንዳንገባ ተከልክለናል የሚልም ነበራቸው የአማራ ፋኖ። ወደ ትግራይ ዘልቀን ገብተን አንዳንድ እዛ የሚደረገውን የመጨረሻው ፍልሚያ ላይ መሳተፍ አለብን የሚል ነበር። በፌዴራል መንግስቱ ደረጃ ደግሞ ከኮረም ማለፍ አያስፈልግም ይቅርባችሁ የሚል ነው። ምክንያቱም የሚደርሰው ጉዳት በትግራይ በኩል የከፋ ሊሆን የሚችል መሆኑን እና ኃይሉም የተመናመነ በመሆኑ በጥምር የሚደረገው ኦፕሬሽን ከኮረም ማለፍ የለበትም በሚለው እና የፌዴራሉ መንግስት ከዛ እንዲመለሱ
የፌዴራሉ መከላከያ ከአማራ ፋኖ ከኮረም እንዳያልፍ እዛ አካባቢ የሚደርሰውን ጉዳት ግምት ውስጥ በማስገባት እንጂ በሌላ አልነበረም፣ በማግለልም በምንም አልነበረም። ከዛ በኋላ የፕሪቶሪያ ስምምነት ነበረ፣ ድርድር ነበረ። በድርድሩ ውስጥ መሳተፍ አለብን፣ እንደተዋጋነው ሁሉ መደራደርም ነበረብን የሚልም ነበራቸው። ታስታውሱት ነው። እነሱ ብቻ አይደሉም። በሌላ በኩል ደግሞ ኤርትራ መንግስትም በተመሳሳይ ሁኔታ በድርድሩ ውስጥ መሳተፍ አለብኝ የሚል እና እስከ መጨረሻው ድረስ ህወሓትን ለማጥፋት ትግራይ ውስጥ ዘልቆ መግባትና ኦፕሬሽኑ እስከ መጨረሻው እንደጀመርነው ሁሉ እስከ መጨረሻው አብረን መግባት አለብን የሚል ነበረ። ልዩነቱ ዋናው መነሻው ፖይንቱ ተርኒንግ ፖይንት የምንለው ይሄ ከዚህ ጊዜ የጀመረ ነው። ከዛ በኋላ እኛን አይመለከተንም፣ የፕሪቶሪያ ስምምነቱም ጥቅሞቻችንን አሳልፎ የሰጠ ነው፣ ያልተሳተፍንበት ነው። በጦርነቱ እንደተሳተፍ ነው በፕሪቶሪያው ስምምነት መሳተፍ አለብን የሚል ነበር። ያ እንግዲህ የራሱ አሳማኝ የሆኑ በቂ ምክንያቶች አሉት። ፕሪቶሪያ ስምምነትም ቢሆን ከፌዴራል መንግስቱ ጋር የተደረገ ነው። አደራዳሪ ወገኖች ሁለቱን ነው ማደራደር የነበረባቸው። የአማራ ፋኖ የነበረው አብዛኛው ኃይል ያኔ ከጦርነቱ መልስ ትጥቁን ፈቶ ወደ ሰላማዊ ህይወት እንዲገባ ሲደረግ፣ በመላ ሀገሪቱ ደግሞ የልዩ ኃይል የሚል አደረጃጀት ነበር። ያ ልዩ ኃይል ትጥቁን ይፍታና ወደ መከላከያ የሚገባ ወደ መከላከያ፣ ወደ ሰላማዊ ሁኔታ ፖሊስ ውስጥ የሚገባው ደግሞ አድማ ብተና ምናምን በመሳሰሉት እንዲሄድ፣ ምክንያቱም ህገ መንግስታዊ ስላልሆነና በህግ የተቋቋመ ስላልሆነ ልዩ ኃይል የሚባለው ኃይል እንዲፈርስ የሚል ውሳኔ በፌዴራሉ በሚሰጥበትም ጊዜ ጥርጣሬ ነበረው የአማራ ፋኖና የአማራ አክቲቪስቶች አካባቢ የነበረው። ስለዚህ ያ ጥርጣሬ ምናልባትም አማራ ቀደም ሲል በአንዳንድ የኦሮሚያ አካባቢዎች ላይ ሲደርስበት ከነበረው መገፋፋት ጋር ተያይዞ ይጎዳናል፣ ራሳችን የምንከላከልበት ከህወሓትም ቢሆን ከሌላውም ወገን ቢሆን ራሳችን የምንከላከልበት አቅም ሊኖረን ይገባል የሚል አቋም ስለነበራቸው እነዛ ነገሮች እየሰፉ ወዲያውኑ እልባት ሳይሰጣቸው ስለቆዩ እየሰፉ የሄዱበትና አብዛኛው ግን ከፌዴራል መንግስቱ ጋር ተስማምቶ የክልሉ ልዩ ኃይልም ሲፈርስ አብሮ ያፈረሰበት ወደ አድማ ብተናና ወደ መደበኛ ፖሊስ የገባበት ነው። የተወሰነ ጥቂት ኃይል ግን ወደ ጫካ ለመግባት የተንቀሳቀሰበት እና በየአካባቢው በያለበት በሚቀርበው ጫካ እየገባ ወደ አመፅና ወዳልተገባ ድርጊት የገባበት ነው። ያ ከኩርፊያ የመጣ ነገር ነው። ነገር ግን ፖለቲከኞች ያንን ነገር በመሀል ጣልቃ በመግባት ወዳልተፈለገ መንገድ እንዲሄድ አድርገውት የአማራ ህዝብ ወገናችን ይሄ እጅግ የምንኮራበትና የኢትዮጵያ የጀርባ አጥንት የሆነ ህዝብ እጅግ ቁም ስቅሉን እያሳዩት ነው። መከራውን እያበሉት ነው። በንብርክክ እያስኬዱት ነው። እየገረፉት ነው። እየገደሉት ነው። ያ ህዝብ በዚህ ደረጃ እንዲህ አይነት መከራ እየደረሰበት ነው በአሁኑ ሰዓት በዚህ ኃይል። ይሁንና ግን ከፍተኛ የሆነ ህዝቡ የመሰባሰብና ራሱን ከዚህ ቡድን ጥቃት ለመከላከል ከፍተኛ ርብርብ እያደረገ ነው። ራሱን እያደራጀ ነው፣ እያጠናከረ ነው። ይሄ ነገር ተጠናክሮ ሲመጣ ክልሉ ወደ ነበረበት የሰላምና የጀመረውንም ልማት በተፋጠነ ሁኔታ የሚያስቀጥልበት ወደ መማር ማስተማሩ ሂደት በሰላም የሚገባበትን ሁኔታ ለማፋጠን ከሚመለከታቸው የፌዴራል መንግስት አካላት ጋር አብሮ እየሰራ ነው። አንተ ቅድም ስትናገር የነበርከው ነገር አንድ ጉዳይ አለ። እሱ ምንድነው? ጦርነቱ በፋኖና በፌዴራል ብልጽግና መካከል የሚደረግ አይነት እንደሆነ አድርገን ያቀረብከው እሱ ትክክል ያለመሆኑንም ማስረዳት አለብን። ምክንያቱም ብልጽግና ተዋጊ የለውም፣ ጦር የለውም፣ ሰራዊት የለውም፣ አይዋጋም፣ አማጺ የለውም፣ ወይም ደግሞ የለውም የራሱ እና መንግስት ነው ብልጽግና። ስለዚህ ያለውን የመንግስት ስርዓት ነው የሚጠቀሙ። ያለውን በህግ የተሰጠውን ስልጣኑን ኤክሰርሳይዝ ያደርጋል። ህግ ለማስከበር በየአደረጃጀቱ በፌዴራል ደረጃ፣ በክልል ደረጃ፣ በፖሊስ የሚሰራውን በፖሊስ፣ በመከላከያ የሚሰራውን በመከላከያ፣ በአየር ኃይል የሚሰራውን ስራ በአየር ኃይል ከፋፍሎ ባለፈው እንዳየኸው የፌዴራሉ የብሔራዊ የደህንነት ምክር ቤት ባደረገው ስብሰባ ላይ እንዳስቀመጠው አቅጣጫ ሁሉ ተሰብስቦ ችግር እዛ አካባቢ እንዳለ ገምግመዋል። ከገመገሙ በኋላ ስራቸውን ተከፋፍለው ድርሻቸውን አንስተው ሄደዋል። እነዚህ ያንን ድርሻ አስፈጽሞ ይመጣሉ። በዛ መሀል የብልጽግና ሮል የመሪነት ሮል
መሪ ፓርቲ ነው፣ ገዢ ፓርቲ ነው። ስለዚህ የመሪነቱን ስራ በአግባቡ እዛ አካባቢ መሰራቱን የመከታተል ነው። አብዛኛውን ስራ የሚሰራው ክልሉ ነው። የክልሉ አመራሮች እንዲሰሩት የሚደረግ ነው። የአማራ ክልል ከክልሉ አልፎ አገር መምራት የሚችል እጅግ ኩሩ የሆነ በጣም የተማረ በጣም ብሪሊያንት የሆነ አስተዋይ አመራር ያለው ክልል ነው። ሰው የሌለው ክልል አይደለም። ስማቸውን እንደሚያጠፏቸው አይደለም፣ ሌላ ስም እንደሚሰጧቸውም አይደለም። አማራ ክልል ላይ ያለው አመራር ጠንካራ አመራር፣ አገር ተሸክሞ ያለ አመራር፣ እንደ መንግስት እንደ ኢትዮጵያ በእጃቸው ላይ እንዳትሰበር በነሱ በዛ ክልል በሚመጣ ነገር አገር እንዳይጎዳ ለማድረግ ከፍተኛ ጥረት እያደረገ ያለ ክልል ጭምር ነው። አመራሩም ያንን እንከሌሊት እየሞተም ጭምር ኢትዮጵያን ለማቆም ከኢትዮጵያ ከሚወዱ የኢትዮጵያ ልጆች ጋር በጋራ በመቆም እየሰራ እየለፋ እየደከመ ያለ ነው። ስለዚህ የራሱ የአማራ ክልል የብልጽግና ጽሕፈት ቤት አመራሮች፣ የክልሉ ህዝብ የመረጣቸው የህዝብ ተወካዮች፣ የክልሉ ምክር ቤት በአደረጃጀቱ በመንግስታዊ አደረጃጀቱ ይህንን ኃይል እየተፋለመ ነው ያለው። የፌዴራል መንግስቱ እንግዲህ ድጋፍ ነው የሚያደርገው፣ የሚጠየቀው ድጋፍ እያደረገ ያንን ነገር ስርዓት ለማስያዝ ይሄዳል። ምክንያቱም ክልል ነው፣ የአንድ ኢትዮጵያ ክልል ነው ችግር ያጋጠመው። ስለዚህ ያን ክልል ደግሞ ችግር ለመፍታት የፌዴራል መንግስቱ ክልሉ በጠየቀው ልክ ድጋፉን እያደረገ የሚቀጥል ነው የሚሆነው። በዚህ መልኩ ብንረዳ ጥሩ ነው ብዬ ይሄ እንመጣለን። ወደ መጨረሻ አካባቢ ያነሳውንም ጉዳይ ስለምነካ ወደዛ እንመጣለን። አኪላ በአንተን ሀሳብ ተስማማለህ? ያው አይ ቲንክ ስታስተዋውቀን አንተን አውቀዋለሁ ወንድሜ፣ ሰላም ብያለሁ። ስታስተዋውቀን ሁለታችንን ለሱ አንድ ታይትል ሰጥተዋል፣ which is የጋዜጠኞች ማህበር ሰብሳቢ ነው ብለኸኛልና የቀድሞ አይ ዶንት ኖ በየትኛው ጊዜ ግን ያው አሁንም በፊቱም ኢህአዴግ ነው ብዬ ስለማስብ አንድ ጋዜጠኛ ሁለት የተለያዩ መረጃዎችን በግራም በቀኝም አይቶ ሊያውም የፕሬዚዳንትነት ደረጃ የደረሰ ስለሆነ በግራም በቀኝም ያለ በሁለት ተፋላሚዎች መካከል ያለን ሀሳብ ይዞ እውነታውን ወደፊት የሚያቀርብ ነው። እኔ ፐርሰናሊ እንደዛ ነው የማስበው። ዛሬ ግን የሰማሁት አንደኛው ሀሳብ የሚወጣበት ሳይሆን መግለጫ ነው የተሰጠው። ሊትራሊ አይ ዶንት ኖ እንዴት አድርጌ ላስቀምጠው። ከጎሎ ሶሬ የብልጽግና ቢሮ የተሰጠ መግለጫ። ጎሎ ሶሬ ወደ አምቦ አካባቢ ያለ አካባቢ ነው፣ እዛ ወረዳ ውስጥ ያለ ነው እና ከዛ ዝቅ ካለ የወረዳ ምክር ቤት ውስጥ ወይ መስሪያ ቤት ውስጥ የተሰጠ መግለጫ ነው የሚመስለው። ምክንያቱም የተነሱት ነገሮች አንደኛው ስለ ፕሪቶሪያ ተነስቷል። የአማራ ታጋዮች፣ አሁን ያለው ታጋይ አርሶ አደሩ ማህበረሰቡ ወጣቱ ነው፣ አብዛኛው ወጣት ነው። ፕሪቶሪያ አግሪመንት ለምን እንደተፈረመ ምን እንደተፈረመ ስንት አርቲክል እንዳለው የሚያውቅ ሰው የለም። ሰላም እንዳለ ብቻ ነው እና በጣም በሚገርም ሁኔታ በተሰጠው መግለጫ እኔ ባይዘው ብልጽግና በሃየር ሌቭል እንኳን በዚህ ልክ መግለጫ ይሰጣል ብዬ አላስብም። እንግዲህ በጣም አቅም ማነስ አለባት ብዬ ማስበው አዳነች አቤቤ ናት። ለእሷ ይሄ እድል ቢሰጣት አሁን ከጋዜጠኛ በምንሰማው መልክ አይሰጥም። ዝቅ ካለ የወረዳ ቢሮ ለመወደድ ሞር ከሚያደርጉ የሚነሳ ነው የሚመስለው እና የአማራ ኃይሎች ወደ ትግራይ ካልገባን ብለው ነው ይላል። አንደኛ ትልቁ ስህተት ይሄ ነው። የአማራ ኃይሎች ወደ ትግራይ የገቡበት አጋጣሚ የለም። የመጀመሪያው ጦርነት የህወሓት ሰራዊት በወልቃይት በኩል መከላከያን ከቦ ነበረ። አማራ ደግሞ ጥቃት ተሰንዝሮብኛል ስፔሻሊ አይ ቲንክ ወደዚህ ወደ ጎንደር ገባ ብለው በወልቃይት በዛ ጊዜ በትግራይ ነበረ ገባ ብለው ቅራቅር ላይ ጥቃት ስለሰነዘሩ እዛ አካባቢ ያሉ ሰዎች ፈርስት ሪስፖንድ አድርገው ገብተዋል። ጦርነቱ ተቀጣጥሎ እንግዲህ የተሳዳጅና ያሳዳጅ ነገር ተፈጥሮ መከላከያውን ነፃ አውጥተን ወልቃይትና ራያ ነፃ አውጥተናል። ይሄ ባይዘው በግራ ካሱም በተመሳሳይ ነው የሆነው። ከዛ በኋላ ግን የአማራ ልጆች ወደፊት የሚሄዱበት ምክንያት አልነበራቸውም። ቢኮዝ ይዋጉበት የነበረው መሬት ዛሬም የኛ ነው፣ የኛ አስተዳደር ወሰናችን ነው ብሎ ስለሚያስቡ ከዛ ውጭ ሄደ የለም። የአማራ ፋኖ ወደ ትግል የገባው በሁለተኛው ጊዜ ነው። ፋኖ መሰባሰብ የጀመረው የብልጽግናው እንግዲህ የፓርቲው ፕሬዚዳንት እና የሀገሪቷ ጠቅላይ ሚኒስትር ወደ ባህር ዳር ሄደው ዱላ ያላችሁ ሳንጃ ያላችሁ ባላችሁ በድንጋይ ወጣችሁ መክቱ ብሎ ጥሪ ያቀረቡ ጊዜ ፋኖ ገና መደራጀት የጀመረበት ጊዜ ነው። ያ ሁለተኛው የቲዲኤፍ ወረራ ሲጀመር ነው። የቲዲኤፍን ኃይል ገፍቷል። ምክንያቱም መሬቱ ላይ ሊወረው ሊወጋው ሊያፈናቅለው ሊዘርፈው ስለመጣ ማለት ነው።
ከዛ በኋላ ግን ወደ ከኮረም ተሻግሮ የሄደ የአማራ ኃይል የለም። ለመሄድም ኢንተረስት ብቻ አይደለም ካፓሲቲም ካፓቢሊቲም ያለው ኃይል አልነበረም። ምክንያቱም ፋኖ በጣም እየተደራጀ የመጣው አሁን በጊዜው ዱላ ይዘህ ሂድ የተባለው ሰው በክልል ልትዋጋ ትችላለህ፣ ትበላለህ፣ ትጠጣለህ የምትፈልገው። ዱላ ይዞ አንድ ሰው ሌላ ክልል ሊሄድ አይችልም። ማን ያበለዋል፣ ማን ያጠጣዋል፣ ማን ያስታጥቀዋል? ስለዚህ ሚሊታሪ አይደለም ሄደው ጦርነቱ 8 ወር ነው የፈጀው አማራ ክልል። የውትድርና ስልጠና የተሰጠው ምንም የአማራ ኃይል የለም ወጣቱ። ስለዚህ ወታደር ካልሆነ መንግስት ሊያስታጥቀው አይችልም። ማንኛውም መታወቂያ እንኳን የለም። ሊዋጋ የሚችለው በራሱ በሚኒሻ በምንስር ተጠርንፎ እዛው በመንደሩ ሊዋጋ ይችላል። ስለዚህ ወደ ትግራይ ካላስገባችሁን የሚል ኢንተረስትም ያለው አይደለም። ጸቡ የመጣው ባይዘዌ የኖቬምበሩ ጦርነት የትግራይ ጦርነት ከመነሳቱ በፊት በብልጽግናና በአማራ ህዝብ መካከል ከፍተኛ መቃቃር ነበር፣ ከፍተኛ ሰልፎች ነበሩ። የምታስታውሱ ከሆነ ወለጋ ላይ ኦልሞስት በሺዎች የሚቆጠሩ አማሮች ተጨፍጭፈው ተፈናቅለው ነበር ጦርነቱ ከመጀመሩ 3 እና 4 ቀን በፊት። ስለዚህ ኦልሬዲ አማራ ህዝብ ወደ ብልጽግና ለመዞር ሐሳብ ነበር ጦርነቱ ወደ መሳሪያ ከመቀየሩ በፊት። ቢኮዝ መጠነኛ የፋኖ 5ም 4ም ሆኖ መጠነኛ የትጥቅ እንቅስቃሴ የጀመሩ ግን ሙሉ ለሙሉ የትጥቅ እንቅስቃሴ በሚመስል መልክ ለመራመድ የፈለገ ኃይል አልነበረም። ገና እየተራጀ ነበር። ወንድማችን አንተነህ ባስቀመጠው ጥቂት ፋኖች ናቸው፣ ጥቂት ልዩ ኃይሎች ናቸው በጣም በጣት የሚቆጠሩ ጫካውን መርጠው ከፋኖ ጋር የተቀላቀሉ ብሎ አስቀምጧል፣ ተናግሯል። እኔ ከየትም አላመጣሁትም፣ የእሱን መረጃ ወስዳለሁ። ያ ማለት ፋኖ በአጭር ጊዜ ውስጥ እንግዲህ ፕሪቶሪያ ተፈረመ በተባለ በሁለተኛው ሳምንት ወይ በሳምንቱ ጦርነት ከተነሳ ፋኖ የብልጽግና መንግስት ለመውጋት ተደራጅቶ እየጠበቀው ነበር ማለት ነው። ስለዚህ ሞቲቭ አለው፣ ኢንተረስት አለው ማለት ነው። እሱ እንዳለው ከሆነ ፕሪቶሪያን ተታኮ ወይ በፕሪቶሪያ ማግስት የመጣ በዛ ቁጭት የመጣ ጦርነት ከሆነ የጦርነቱ ትልቅ ኃይል ሊሆን የሚችለው የአማራ ልዩ ኃይል ነው። ቢኮዝ የአማራ ልዩ ኃይል ሊቀነስ ተብሏል ብሏል። ራሱ ወንድማችን ባስቀምጠው ደግሞ ወደ ጫካው አብዛኞቹ ወደ ፖሊስነት፣ አብዛኞቹ ወደ ሴኩሪቲ ኦፕሬተርስነት ሲቀየሩ ጥቂቶች ጫካውን መርጠው ቀርተዋል ብሏል። ስለዚህ እነዛ ጥቂቶች ናቸው ለ2 ዓመት 3 አስቸኳይ ጊዜ አዋጅ እንዲታወጅ አድርገው የመንግስትን ኃይል ከ250 በላይ የድሮን አርቲለሪ እንዲተኩስ ያደረጉት። እነዚህ በጣት ይቆጠራሉ ያላቸው አይደለም። ያ ማለት የተደራጀ ኃይል እንዳለ ያሳየናል። በመጀመሪያው የፋኖ እንቅስቃሴ ባህር ዳር፣ ጎንደር፣ በደብረ ብርሃን፣ ወልዲያ ብዙ ከተሞች በፋኖ እጅ ቁጥጥር ስር ውለው ነበር። እነዚህን ጥቂት ያላቸው ልዩ ኃይሎች አይዶ ነው በሪሞት በምን ሊይዙት አይችሉም። ኦኬ። ስለዚህ አንዳንዴ ሀሳብም ሲሰጥ ራስን በራስ መጥለፍ ባይሆን፣ ስለዚህ ከፕሪቶሪያ ጋር የሚገናኝ የለም በግድ ካላዋጋችሁም ብሎ ነው የተባለው። የአማራ ኃይሎች የአማራ ማህበረሰብ የህወሓት ኃይል ቲዲኤፍ ክልሉን ወሮ ሴቶቻችን በሚደፍር ሰዓት የመንግስት ሰራዊት ህዝቡን ለአደጋ አጋልጦ እኮ ሲሸሽ ነበር። አዋጋይ ብለህ እኮ የምትጠይቀው የሚዋጋ ኃይል ቢሆን አቅም ያለው ኃይል ማርያም ተብሎ ከክልሉ እኮ ይወጣልን ነው። የቲዲኤፍ ኃይልን ተዋግቶ ያስወጣው እኮ የአማራ ኃይል ነው። ተከትለኸውም አምነኸውም የምትገባ ሰራዊት ነው ወይ የብልጽግና ሰራዊት? ተከትለኸው ብትሄድ ጥሎ ነው ህዝብ ጥሎ ከመኪና ፍጥነት በላይ ፈጥኖ ነው 50 እና 60 ኪሎ ሜትር እኮ በሰዓታት ውስጥ አፈግፍጎ መሄድ ሰራዊት ነው ያለው። ስለዚህ ይህን ሰራዊት ተከትሎ የአማራ ህዝብ እንደሞኛ አይደለም። በአይኑ 8 ወር ሙሉ አይቷቸዋል እንደማይዋጉ፣ የመዋጋት አቅም እንደሌላቸው፣ ልብስ መሳሪያ ያላቸው፣ ልቡ ሞቲቭ እንደሌላቸው ያስታውቃል። ይህን ተታኮ ሊሄድ አይችልም እና ወደ መጨረሻ የአማራ ትግልን ባይዘወይ ትልቁ ችግር ይሄ የአማራ ትግል አሁን ወንድማችን የሚደግፈው ብልጽግና የኦሮሞ ወጣቶች ማስተር ፕላን መጣብን ብለው ስለታገሉ ወርዷል ብለን እናስባለን ብዙዎቻችንና የአማራ ኃይሎች ስለተቀላቀሉ ወጣቶች ስፔሻሊ ይሄ ሁላችንም ኮንሰንሰስ ጀነራል ኮንሰንሰስ የሰዎች ከከተማ ወደ ገጠር ተገፋው በማለት መንግስት ጥለዋል የሚለው ኮዝ ሪኮግናይዝ ያደረገ የብልጽግና ሰው ወይም የብልጽግና መንግስት አካላቶች ሰዎች ጄኖሳይድ ተፈጽሞብኛል፣ በአማራ ክልል ውስጥ በሚሊዮኖች የሚቆጠሩ ተፈናቃዮች አሉ፣ ከሀገርም የሚወጡ አሉ፣ በወለጋ ላይ ነፍሳቸው ህይወታቸው መከራ ውስጥ ያለ ብዙ ሰዎች አሉ፣ አካል ይጎደላቸው አሉ። ይሄ
መሬት ከከተማ ወደ ገጠር ተባረሩ ያለ የኦሮሞ ወጣት ያደረገውን ትግል ሪኮግናይዝ አድርገ መንግስት መቀየር ይችላል ብለህ ቫውች ያደረግኩ የደገፍክ ሰው ወይም በዛ አስብስብ ውስጥ የተቀመጠ ሰዎች ሞተውብኛል፣ ጄኖሳይድ ተፈጸሙብኛል፣ በማንነቴ ተጠቅጫለሁ ብሎ ሰዎች መንግስትን መቀየር እንደሚችሉና በመንግስት ላይ እንደሚነሱ አለማመንና ተራ የሽፍታ እንቅስቃሴ ነው ብሎ 3 አስቸኳይ ጊዜያዎች ማወጅ፣ ድሮን መምታት ትልቅ እኮ ነው። this is big by the way ከትግራይ ጦርነት የሚበልጥ ነው። because ሰፊ መሬት ላይ ስለሚደረግ ሙቀቱን ሂቱን ፊል ስለማናደርገው እና ይሄንን አንደርማይን ለማድረግ መሄዱ እኔ አሁን ብልጽግና እውነትስ ውስጡ ሰው አለ ወይ? እንደ አማራስ ህዝብ የብልጽግና ሰዎች እኛ እንደ ሰው ያዩናል ወይ? የማህበረሰባችንን መከራና ሰቆቃ እንደ መሸፈት፣ እንደ ጥጋብ፣ እንደ እብሪት የሚያዩት ከሆነ በዚህ ሀገር ውስጥ በኢትዮጵያ ውስጥ አይ ዶንት ኖ ከሰው በታችሁ እናሳሰብ ያለው ኃይል ተወልዷል ብዬ አስባለሁ። ቴንክ ዩ። ኦኬ ዩቲዩብ ላይ ያላችሁ ስትገቡ ላይክ እያደረጋችሁ ሼር አድርጉ። የምናደርገው ውይይት ለብዙዎች እንዲዳረስ። ቲክቶክ ላይ ያላችሁ በድምጽ ነው እየሰማችሁ ያላችሁት። የሚናገሩትን ንግግር አንተነህ አብርሃምና አኪላ ናቸው እዚህ ያሉት ፊት ለፊቴ። መተን በቪዲዮ ማየት እንፈልጋለን የምትሉ ካላችሁ ቴዲ አዋሳ ብላችሁ ዩቲዩብ ላይ ከመጣችሁ ታገኙናላችሁ። እንደዚሁም ዜናዎችን የሚጻፉ ዜናዎችን ለተቻለ መጠን ሁሉን ያካተተ ሚዛናዊ ዘገባዎችን እዛ እናሰፈራለን። ቴሌግራም ላይ ቴዲ አዋሳ ብላችሁ ብትገቡ እዛ ላይ ዜናዎችን መከታተል ትችላላችሁ። በተለይ ከሀገር ውጭ ያላችሁ ኢትዮጵያውያን ሀገሪቷ በምን ሁኔታ ላይ እንዳለች፣ ሀገራችሁ በምን ሁኔታ ላይ እንዳለች በተቻለ መጠን ሚዛናዊ ዘገባዎችን እዛ ላይ ስለምናሰፈር ማለት ነው። ወደ ሁለተኛው ጥያቄ ልምጣ። ብዙ ጊዜ ለአንተነህ ነው የመንግስት ሰዎች አማራ ክልል እየተደረገ ያለውን ጦርነት አሳንሱ ወይም ደግሞ አናንቆ የመግለጽ ነገሮች ይታይባቸዋል። ደርግን ለመጣል በተደረገው ትግል እስከ 8 የማይበልጡ ሰዎች የጀመሩት ነው መጨረሻ ላይ ለድል ያበቃቸውና አሳንሰው ትንታኔ የመስጠት ይሄ ጦርነት አይባልም፣ ግጭት ነው፣ እዚህ ግባ የማይባሉ ወይም ደግሞ ሽፍቶች ናቸው፣ ሰውን በመቀማት ስራ አጥ ናቸው፣ ሰውን በመቀማት የሚተዳደሩ የሚሉ ጽንፈኞች ናቸው የሚሉ ገለጻዎችን ይጠቀማሉ። እንደዚያ ከሆነ አሁን ባለው ሁኔታ ኦልሞስት 2ኛ ዓመቱን እየያዘ ነው ያለውና እንደዚህ አሳንሰው የሚታይ ግጭት እንደምን 2 ዓመት ሙሉ የክልሉ ፕሬዝዳንትን በተደጋጋሚ ጊዜ አቶ አረጋ ከበደ ሲናገሩ ሰምታችኋል ወይ? ወደ ዘመነ መሳፍንት አልተመለስን ወይ? አሁን ባለንበት ለ21ኛው ክፍለ ዘመን የሚመጥን ቁመና ላይ አልተቀመጥን። ግራ የገባ ነገር ላይ ነው ያለው ነው። በየጊዜው ሞት ነው፣ በየጊዜው ውድመት ነው ብለዋል። ከ7 ሚሊዮን በላይ ወጣቶች ህፃናቶች ከትምህርት ቤት ገበታ ውጭ ነው ያሉትና እንደዚህ አሳንሰው እየታየ ይሄን ያህል ጉዳት ካደረሰ ግምጋሜው ትክክል ነው ማለት ይቻላል? ክልል ውስጥ የተደረገ ያለው ጦርነቱ ትክክለኛ ቦታ ካለው ገዢ መሬት ካላቸው ወይም ደግሞ አንድ ነፃ መሬት የሚሉት ወረዳ የሚጠቅሱት ካለ ምሽግ ካላቸው የማይሰበር ብለው የያዙት ገዢ መሬት የሚባለው ምንድነው? ነፃ መሬት ይባላል። የራስ ቴሪቶሪ ፈጥረህ እዛ ጋር መንግስት የማይደርስበት ብለህ የያዝከው ሲኖር የራስህ ይሄ ተደብቀ ከህዝብ ጋር ሲቪል ለብሰ ከገበያ እየሄድክ እየዋልክ ከዛ ደግሞ የሆነች ነገር ስትመጣ አሳቻ ሰዓት ስታገኝ ደግሞ እየመጣህ ያቺን እየፈጠርክ እየከፈትክ እየወጋህ ይሄ ጦርነት አይደለም። ጀግና የሚዋጋው ፊት ለፊት የሚጋፈጠው ጦርነት አማራ ክልል ላይ ሊመጣ የሚችል አይደለም። አሁን እየሆነ ያለው በሞተር ሳይክል ጠመንጃ ደብቆ ይሄዳሉ፣ ይተኩሳሉ፣ ይሮጣሉ። ይሄ ደግሞ መቼም ቢሆን የትም ቢሆን መሆን የሚችል ነው። እኔ አሁንም አኪላንም ጠይቀዋለሁ፣ የት ቦታ ምን አይነት ገዢ መሬት አለው ፋኖ ካለው ለመደራደርም እኮ ለመንግስት ይፈራ። አሁን እኮ መንግስት እኮ ናና ልደራደርህ ሁሉ እኮ እያለ ነው። ልደራደር ምንድን ነው የምትፈልገው? የሚፈልገውን አያውቅም። ምን እንዳደርግልህ ትፈልጋለህ? አያውቀውም። የአማራ ፋኖ ምንድን ነው እንዳደርግልህ የምትፈልገው?
ለምን ሰው ትገላለህ? ለምን ሰው እንዳይማር ታደርጋለህ? ለምን አዛውንቶችን ትገላለህ? ለምን መምህራንን ወስደህ ታንገላታለህ? ለምን ተማሪዎች እንዳይማሩ ታደርጋለህ? ለምን የህዝቡን እንቅስቃሴ መንገድ እየዘጋ ታወቃለህ? ምንድነው ምክንያትህ? ምክንያትህ ምንድነው? ምን እንዳደርግልህ ትፈልጋለህ ስትለው ይሄን አድርግልኝ የሚልህ ነገር የለውም። አሁን እርስ በራሱ ሰው ላይ ይገዳደላል። ይሄ ኃይል እርስ በራሱ ይደበቃል። አንዱ ሌላው የት እንደሚደበቅ ያውቃል። መንግስት ሲመጣ የለም፣ መከላከያ ሲመጣ የለም። መከላከያ ከሄደ በኋላ ይወጣና ይሄን ያህል ጨረስኩ፣ ይሄን ያህል ደመሰስኩ፣ ይሄን ያህል ኃይል እንደዚህ ያደረግኩ እያለ ያወራል ማለት ነው። ከዛ በተረፈ ደግሞ መከላከያ ሲመጣ ግን የለም እንዳልኩ ከክልሉ ኃይል አቅም ውጭ ይጠራራና በሆነ ጊዜ ይመጣል፣ ኃይል አለኝ ይላል፣ ቪዲዮ ይቀርጻል፣ ምን ይላል። ከዛ በኋላ ደግሞ የለም። እንዲህ አይነት ነገር ነው ያለው። ገዢ መሬት ካለው ገዢ መሬቱን ይዞ ይምጣ። የጎጃም ፋኖ የፖለቲካ ዘርፍ ምክትል ኃላፊ ወይም ደግሞ ያደረጃጀቱ እንደ ቃል አቀባይም ሆኖ ያገለግላል አስረስ ማረ ዳምጤ በቅርቡ ያደረገው ኢንተርቪው ላይ 80% ክልሉን ተቆጣጥረናል፣ እኛንም ግብር የምንሰበስበው ከሁሉም እንኳን ከኢትዮጵያ አልፎ ለምስራቅ አፍሪካ እንኳን ተመራጭ የሰላም ምንጭ እየሆንን ነው የሚል መግለጫ ሰጥቷል። ዝም ብሎ እሱን መግለጫ መስጠት ማንስ ያቅተዋል? ማንስ እሱን መግለጫ መስጠት ያቅተዋል? እሱን እኮ ማንም መናገር ይችላል። በተጨባጭ በመሬት ላይ 80% ከክልሉን አስተዳድረዋለሁ ማለት ዝም ብሎ ወሬ ነው ቴዲ። ማለት እዛ ውስጥ መግባት እኛን ራሱ ያወርደናል በጣም። አንዳንድ ሰው ተደብቆ ነው ለራሱ ያለው ሰውዬው። የት ነው ያለው ብትለው የትም ያለበትን ራሱ አያውቀውም። አሁን እዛ ጋ ነው፣ ሌላ ጊዜ ሌላ ቦታ ነው። ራሳቸውን እየቀየሩ አንዳንዴ ቀሚስ እየለበሱ አንዳንዴ እየሸረጡ የሚንቀሳቀሱ ሰዎች ናቸው። እስቲ ይምጣና ጀግና ከሆነ ቦታ ይዞ ይግጠምና ከዛ በኋላ ይሄ የኔ ቴሪተሪ ነው መከላከያ እዚህ መምጣት አይችልም የሚልበት ቦታ የለውም። ያንን ነገር መፍጠር ባልቻሉበት ሁኔታ ነው እንትን እያደረጋሉት። አሁን አኪላ አንድ የተናገረው ነገር አለ። ኃይለኛ ስለሆነ አቅም ስላለው ፋኖ ያ አቅሙን ደግሞ መከላከያ በእግረኛና በምናምን ስላልቻለው ነው ድሮን እስከ መጠቀም የደረሰው። ድሮኑም ደግሞ ወደ 200 ምናምን ጥቃቶችን አድርሷል። ይሄ ማለት ግዙፍ ኃይል ነው ያለው የሚለውን ነገር ያሳያል ይላል። መከላከያ ከተመቸው በድሮን ከተመቸው በሌላ ነገርም በሚመቸው በሮኬትም በምን ሊዋጋ ይችላል። ነገር ግን መከላከያ አሁን አንድ ተራራ ላይ የተደበቀ ሰው ታርጌት ውስጥ ከገባለት ሄዶ እንትን የሚጠብቅ ሰራዊት ከሌላ ቦታ ተንቀሳቅሶ እስከሚመጣ የሚጠብቅበት ሁኔታ ላይኖር ይችላል እና ድሮኑ ቀላል ከሆነ በፍጥነት እርምጃ መውሰድ የሚችል ከሆነ ያንን ሊጠቀም ይችላል። ያን ተጠቀመ ማለት ኃይሉ በጣም ከባድ ስለሆነ ሳይሆን 2ም 3ም ታርጌት የሚሆኑ ካሉ ያንን ነገር ያደረገው የሚችልበት ሁኔታ እንዳለ ማየት ያስፈልጋል። ኃይሉን ላሳንስ አይደለም፣ አንደኛ ኃይሉ ቀላል ነው ብዬ ላበሻቅጥ አይደለም። ነገር ግን የአማራ ክልል ጥያቄ የአማራ ክልል ችግር ነው። እዛው ክልል ውስጥ ያለ ችግር ነው። የክልሉ አመራር ራሱ ማኔጅ የሚያደርገው ችግር ነው። አንዳንድ በጣም ብቁ አመራሮች ያሉባቸው ወረዳዎች ፋኖ የሚባል የለም። ብቁ የታጠቀ የተደራጀ በጣም የነቃ አመራር ያለበት አካባቢ ላይ ፋኖ አይንቀሳቀስም። አሁን የሚባለው ምንድን ነው? የሆነ ስም ሊኖረው ይገባል። ጦርነት ካልሆነ ጦርነት ለማለት ብቁ ካልሆነ ፋኖች የሚያደርጉት ምንድን ነው? ስርዓት አልበኝነት ነው። ግርግር እያስነሱ እየተኮሱ በሆነ ጊዜ መሳሪያ እጃቸው ላይ አለ። ገበያም ላይ እየተኮሱ ገበያው ይበተናል። ከዛ በኋላ ያንን ጭኖ ይዞ የሚሄድ ነገር ነው እና እንዲህ አይነት ነገሮች ናቸው እየተስተዋሉ ያሉት። ገበሬው ወደ ገበያ ለመሸጥ ሲሄድ ከ2-3 እህል ከጫነ አንዱን አውርደው እየተባለ የሚወሰድ ነው። ከዛ ይህን ከማድረግ ያለፈ ነገር ግብር እየሰበሰብን ነው ምን እያልን ነው? የትኛው ምክር ቤት ኖሯቸው የትኛው የህዝብ አስተዳደር መዋቅር ዘርግተው ነው ይህንን የሚያደርጉት? የሌለ ነገር ነው። በሻለቃ ብርጌድ ምናምን እያሉ ያሉ ነገሮች ናቸው። ራሳቸውንም ክፍለ ጦር ምናምን እያሉ የሚጠሩ ናቸው። ይሄ በሆነበት ሁኔታ ክፍለ ጦር ግብር የሚሰበስብ ከሆነ አናርኪዝም ነው። ስለዚህ 2 ዓመት ሙሉ አናርኪዝም ነው ያልከው። አሁን ያለው አናርኪዝም ነው which is ስርዓት አልበኝነት the absence of hierarchy አይደለም ወይም ደግሞ ሃየር አውቶሪቲ የለም ማለት ነው። ሌላ ዲፊኒሽኑ እንደዛ ነው። አናርኪዝም ካለ ይሄ ሊያስታግስ የሚችል ወይም ደግሞ ሞኖፖሊ ቫዮለንስን መቆጣጠር የሚገባው መንግስት ተዳክሟል ወደምንለው ይወስደናል። እንደዛ ከሆነ
ክልሉን የፌዴራል መንግስቱ 2 ዓመት ሙሉ መቆጣጠር አልቻለም ማለት ነው። ከእጁ እንደወጣ አምኗል ማለት ነው። እንግዲህ የክልሉ መንግስት የሚሰራቸው ስራዎች አሉ፣ የፌዴራል መንግስት የሚሰራቸው ስራዎች አሉ። በመቀናጀት በተለይ የታችኛውን የመንግስት መዋቅር ኢምፓወር በማድረግ በመፈተሽ የታችኛው የአመራር የወረዳ ላይ ያለው ቀበሌ ላይ ያለው አመራር ሚሊሻው እና እዛ አካባቢ ያለው ኃይል አንክሮ ከህዝቡ ጋር በሚሰራው ስራ ነው። ዋናው ግን ህዝቡ ነው። ህዝቡ አውጥቶ ካልሰጠው በስተቀር ህዝቡ አልፈልገውም እስካላለው ድረስ ሲደበቅ እያየ ዝም ካለ መሳሪያ ሲደብቅ የሚያስቀምጥበትን የሚያወጣበትን የሚያስገባበትን እያየ ህዝቡ ዝም የሚል ከሆነ ችግር አለ። ስለዚህ ህዝቡም መማር አለበት፣ ጊዜ መስጠትም አለበት። ሁለተኛ ጥያቄዎች ከህዝብ መምጣት አለባቸው። የህዝብ ምሬቱን መግለጽ መቻል አለበት። እኛ አንፈልጋቸውም ማለት አለበት። አሁን ሰሜን ሸዋ ላይ ለምሳሌ ለሁለት ተካፍለው እየተገዳደሉ ነው ያሉት። ጎጃም ጎንደር ላይ ለሁለት ተከፋፍለው እየተገዳደሉ ነው ያሉት። ጎጃምና ጎንደር ለሁለት ተከፋፍለው እየተገዳደሉ ነው ያሉት። ያንን ሁሉ ግድያ የሚፈጽሙት አማራ ስለተበደለ አይደለም። አማራ በሌላ ሲጮቁ ስለተጮቆነ ሌላ ብሔር መጥቶ አማራን ካልገዛው ስላለም አይደለም። ወይም ደግሞ እዛ ክልል ውስጥ የፌዴራል መንግስት ገብቶ ጭቆናና በደል ስለፈጸመ ማለት ነው። ያ ሁሉ የሚሆነው አማራውን የመግደል የሌሎች አጀንዳ ስላለ ነው። የሌሎች አጀንዳ ስል ምን ማለት ነው? አማራ ያልሆኑ ነገር ግን ይሄንን ነገር ስፖንሰር እያደረጉ አማራ ልጆችን ወንድሞቻችንን እርስ በራሳቸው የሚያጨራርሱ የተደራጁ ይህን ህዝብ እንደ ህዝብ ለመበቀል የወጡ መከራውን ለማብዛት የወጡ ኃይሎች የተጠቀሙ ነው። ፕሮክሲ ዋር ነው እዛ አካባቢ እየተካሄደ ያለው። ይህም ፕሮክሲ ዋር ደግሞ እየመሩ ያሉት ውጭ ያሉ የኢትዮጵያውያን ያልሆኑ ኃይሎች ናቸው። እነዚህ ኢትዮጵያውያን ያልሆኑ ኃይሎች እየመሩ በገንዘብ እየደገፉ በአንዳንድ ውጭ ሀገራት ያሉ ኢትዮጵያውያንን ደግሞ እንደ መጠቀሚያ እያደረጉ የህዝቡን ኑሮ እያመሰቃቀሉ ቁም ስቅሉን ህዝቡን እያሳዩ ነው ያሉት። ይህ ምስኪን ህዝብ አርሶ እንዳይበላ ይህን ድሃ ወጥቶ እንዳይገባ የማድረግ ስራ ነው። ይሄ እንግዲህ የአማራውን ህዝብ ለመጉዳት ሆን ብሎ እንዳይማር ትምህርት ቤት እንዳይሄድ ሰላም ወጥቶ እንዳይገባ ለማድረግና የዘራውን አጭዶ እንዳይበላ ችግር ለመፍጠር ያለመ ነው። ይሄ እንደ ህዝብ ሌሎች እየተበቀሉት ያሉት ነው መሆኑን የሚያሳየው። ይሄ እንግዲህ ከግብፅ ጀምሮ የሚመጣ ፕሮክሲው ብቀቱ ከግብፅ ይመጣል። ከኤርትራ ላይ ኮኔክሽን አለው። እንደዚህ ደግሞ በዛ ዙሪያ ላይ ያለ ከፍተኛ አደረጃጀት ያለው ነው። ስለዚህ ከክልሉ ችግር ኖሮ በክልሉ ውስጥ ጭቆና ኖሮ በደል ኖሮ ያንን በደል ለመዋጋት የመጣ አይደል። ስለዚህ ዋናው የችግሩ ምንጭ ክልሉ ላይ ያለውን ችግር ለመፍታት ሳይሆን ሌላ ዝም ብሎ ምክንያት ፈጥሮ የክልሉን ህዝብ የማመሳቀልና የማሰቃየት ዓላማ ይዞ ነው አሁን የተነሳ ያለ። አኪላ ወደ አንተ ልምጣ። ምን ትላለህ ለዚህ ምላሽ? በመሀል ማነሳለህ ጥያቄዎች ይኖራሉ። ቬሪ ጉድ ባይ ዘ ዌይ ያው ከቅድሙም ብዙ የተለየ ነገር የለውም። ሀሳቦቹ አብዛኛው እንደ መግለጫ ወይ እንደ ፕሮፓጋንዳ ነው። ባይ ዘ ዌይ የሆነ ሰም ራሽናሊቲ ያስፈልጋል በየትኛውም ውይይት ላይ። መንግስት በዚህ ልክ እንግዲህ መንግስት የሰላም ኮሚቴ አዘጋጅቶ ለእርቅ እየለመነው ያለውን ኃይል በጣም ዝቅ አድርግ። መንግስት እንግዲህ በዚህ ላይ ኢንቨስት አድርጎበታል። እባካችሁ አስታርቁ፣ የእርቅ ጊዜ ለ2 ሳምንት ሰጥቶ ለ3 ሳምንት ሰጥቶ ሲለምነው የነበረው ኃይል ነው የፋኖ ድርጅት። ይህንን ኃይል ዝም ብሎ የመንደር በጥባጭ ነው ምናምን ብሎ ነው ያስቀመጠው። መንግስት ግን እንደዛ አላስቀመጠው። ባይ ዘ ዌይ የኢትዮጵያ የዚህ ውይይትና ምናምን ኮሚሽን የተዋቀረው በፓርላማ ነው። ያውም በአዋጅ የጸደቀ አደረጃጀት ብዙ ኢንቨስት የተደረገበት አመራር ያለው መዋቅር ያለው ቢሮ ያለው ድርጅት። ይሄ የተዋቀረው በትግራይ ጊዜ አይደለም። በትግራይ ጊዜ የሃይማኖት አባቶች ምናምን ነው ሲላኩ። አሁን ግን እንደዛ አይደለም። አሁን ለዚህ ጉዳይ ይህን ጉዳይ ለመፍታት የሚንቀሳቀስ አይደለም። አሁን ትልቁ ችግር ቅድም ብየዋለሁ። የአማራ ክልል 254,709 ኪሎ ሜትር ስኩዌር ሂውጅ ላንድ፣ የትግራይን 6-7 እጥፍ 8 እጥፍ የሚሆን መሬት በሰፊ መሬት ላይ ውጊያው ስላለ ብዙ ሰው አልገባውም። ምክንያቱም ባህር ዳር ጦርነት ከሌለ ወልዲያ ሰላም ካለ ምናምን ሰላም ያለ ይመስላል። ቢኮዝ ሰፊ መሬት ስለሆነ ብትሰበስበው ግን ጦርነት ያሉበትን ኤሪያዎች ሰብስበህ ወደ አንድ ቦታ ኮምፓክት አድርገህ ብታመጣው ከትግራይ ጦርነት በእጅግ ይበልጣል። ይሄን ለማሳየት ያክል እንግዲህ ያው ሁሌም ቁጥር አይሳሳትም። ወንድማችን ጋዜጠኛ ስለሆነ ቁጥሮችን ይጠራል፣ አርቲክሎችን ይጠራል፣ ሌሎችንም
ዶክመንቶችን ይጠራሉ እየጠበቁ ነበር፣ አልተጠሩም። የኢትዮጵያ የሚሊተሪ ኤክስፔንዲቸር ወይም የኢትዮጵያ የመከላከያ ወጪዎችን ላንብብላችሁ። ይሄ መረጃ የተገኘው መረጃ መጠቀስ ስላለበት የስቶክሆልም ኢንተርናሽናል ዴታ ኤጀንሲ ነው፣ ያ ካምፓኒ ነው እንግዲህ ይህን ጥናት ያደረገው። ኢትዮጵያ በ2019 ዓመታዊ የሚሊተሪ ወጪዋ $537 ሚሊዮን ነው። 2020 503 ነበር፣ የትግራይ ጦርነት የተከሰተበት ጊዜ ማለት ነው። 2021 $488 ሚሊዮን። 2022 የትግራይ ጦርነት ያለቀበት ላይ ኦልሞስት ሊያልቅ አካባቢ ትልቁም ጦርነት የነበረው ያኔ ነው፣ $1 ቢሊዮን አውጥታለች። እንግዲህ በ2023 $1.3 ቢሊዮን አውጥታለች። ያ ማለት በትግራይ ጦርነት ከነበረው ጊዜ ኦልሞስት ስፔሻሊ ከ2021 3 እጥፍ የሚሆን ከ2022 ደግሞ በ$300 ሚሊዮን የሚበልጥ ነው። የ2024 ወጪዋ የኢትዮጵያ $1.67 ቢሊዮን። ይሄ ብር እየወጣ ያለው ከፍተኛ ዱላ መንግስት እያረፈበት ስለሆነ የብልጽግና ኃይል ከፍተኛ ዱላ እያረፈበት ከትግራይ ጦርነት በመለጠ እጅግ ወታደር የሚሰለጥንበት ወጣቶች ታፍነው እየገቡ ያሉበት አክቲቭ ዋር ስላለ ነው። በትግራይ ላይ ከተተኮሰው በላይ ድሮን አማራ ክልል ተተኮሰ። ያ የሆነው ከባድ ኃይል ስላለ ነው፣ ሌላ ምንም ምክንያት የለውም። ሁለተኛ መንቀሳቀስ አይችልም ተብሏል። እንግዲህ በቅርቡ ራሳቸውም ቀድተው ባወጧቸው እንትኖች ኦዲዮዎች የምህረት ወዳጁ ሰራዊት 480 ሰራዊት በላይ ይዞ ከራያ ባላማጣ በኩል አድርጎ በቆቦ በኩል አድርጎ በወልዲያ በኩል አድርጎ ደሴን ሳይነካ ታጥፎ ወደ ጎጃም ገብቷል። አምቶኪንግ አባውት ከ300 ከ400 ኪሎ ሜትር በላይ አምቶኪንግ አባውት ከ480 በላይ የታጠቀ ሰራዊት እስከ ጀሌው፣ እንግዲህ ጀሌው ቁጥሩን ስንት እንደሆነ አናውቅም። ያን ያክል ሰራዊት ይዞ ሲንቀሳቀስ ምን ያክል ነፃ ወረዳ አማራ ክልል ላይ እንዳለ ሁሉም ሰው ይገለጸለታል። ምክንያቱም በዚህ በኩል አለፉ እኮ ተብሎ እንኳን የመንግስት ጆሮዎች ሊናገሩ ይችላሉ። እነሱም መቋቋም የሚችል ሰራዊት ስለሌለ ነው። በእስክንድር ነጋም በኩል እንደዚሁ ከሸዋ ከይፋት ተነስቶ ወደ ወሎ፣ ወደ ጎንደር፣ ወደ ጎጃም ሲንቀሳቀስ ይዞ የሚንቀሳቀሰው ትልልቅ ሰራዊት ነው። በቅርቡ የነበሩ ውይይቶች ላይ ከጎንደር ከ280 በላይ ሰራዊት የያዘ ኃይል፣ ከወሎ ከእንደዚሁ 280 አካባቢ ሰራዊት፣ ከሸዋ እስክንድር ከ400 በላይ ሰራዊት ይዞ በአጠቃላይ ከጀሌው ከምንጋ ከ1200 ሰራዊት በላይ ኦልሞስት ከአንድ ክፍለ ጦር በላይ ይዘው የተንቀሳቀሱት ከተለያየ አካባቢ። እነዚህ ሰዎች መንገድ ላይ የገጠማቸው ኃይል የለም ወይ መንገድ ላይ ያጋጠማቸው ችግር የለም። ያ ማለት አንድ ማስቀምጣችሁ ዜናም ስላለ በዛ ላይ ትሄዱበታላችሁ። አሁን የምትሉት በሙሉ ይሄ ምን ያህል ተዋጊዎችን ይዘው ምን ያህሎቹ ተማረኩ፣ ምን ያህሎችን ማረኩ የሚለውን እናያለን። ከዚህ ጋር ግን ለአኪላ ማነሳለ ጥያቄ ብዙ ጊዜ አሁን ከዚህ ቀደም ተድበስብሶ ነበር የሚሰማው። አሁን ገዘፍ እያለ የተሰማ ያለ ድምፅ አለ። ኢቭን ከአማራ ልጆች ራሳቸው ወጥ የሆነ አጀንዳ ለመያዝ ህዝቡን እያስጨረሰው ነው። ምክንያቱም ፋኖች ራሳቸው አንደኛ እርስ በርስ የሚተኳኮሱ ናቸው። በግልጽ ነው የሚናገሩት። ይሄን እንደሚታወቀው የአማራ ህዝብ የሐሰት ትርክት፣ መፈናቀል፣ መገደል፣ የሰብአዊ ድርጊቶች እነዚህ አሉብኝ ብሎ ግዙፍ ዝሆን የሚያክል ኮዝ ይዞ የተነሳ ኃይል አሁን ግን በእንካ ሰላምታ ቢዚ እየሆነ ህዝቡን እያስጨረሰ ነው የሚሉ አሉ። ለዚህ ምንድነው የምትመልሰው? አሁን የአማራ ፋኖች ኢቭን በማኒፌስቶ ደረጃ እንኳን አህፋድ የሚባለው በእስክንድር ነጋ የሚመራው ነው። እርሱንም ረቂቅ ማኒፌስቶ ጽፈው ለህዝብ የተናገሩት እንጂ ከዛ ውጪ ሌሎቹ የፋኖ አንድነት ኃይል የምትላቸው ወይም ደግሞ የአንድነት አደረጃጀት ብለው የሰየሙት እንኳን ማኒፌስቶ እንኳን የላቸውም። ከየት ተነስታችሁ ወዴት ነው የምትሄዱት? ቬሪ ጉድ ባይ ዘ ዌይ የአማራ ፋኖ እርስ በርሱ እየተጣላ እርስ በርሱ ካለመግባባት ህዝቡን እያስጨረሰው ነው የሚል ሀሳብ አንስታል። ስለዚህ ፋኖ እርስ በርስ ከተጣላ መቼም ህዝቡን እየጨረሰ አይደለም ማለት ነው። እየተከሰሰ ያለው ህዝቡን የሚጨርስ ኃይል እንዳለ እየተቀመጠ። ስለዚህ ይሄ ማለት የብልጽግና ሰራዊት ህዝቡን እየጨፈጨፈ መሆኑ ማሳያ። ይሄ አንድ ትልቅ ኮዝ ነው። ኢቭን ትግሉ ውስጥ ከገባ በኋላ ትግሉ በጣም የሚጎመራበት አንድ ትልቅ ኮዝ ወንድማችን ቴዲን ባስቀመጥከው አንድነት ባለመፍጠር ህዝቡን እያስጨረሱት ነው። የሚጨርስ ኃይል እንዳለ
አንድ አድቨርሰሪ እንዳለ ያሳያል። የአድቨርሰሪ መንግስት ኃይል ግን እርስ በርሳቸውም እንደሚተኳከሱ ይነጋገራሉ። አዎ ግን ያ በፋኖች መካከል ነው። ትክክል፣ በፋኖች መካከል ነው። በፋኖች መካከል ነው። ወደ እሱ መለስበታል። እርስ በርስ ሲተኳኮሱ መንግስት ሁለቱንም መምታት መተኳኮሱን ባይዘው ብልጽግና በጣም የሚያስቀኝ ድምፅ ይቀዳል። ልክ እንደ አንድ አቃጣሪ ወረኛ የመንደር ምንድነው ሴት እርስ በርስ መጣላታቸውን ይዘግብልናል፣ ወሬ ያነፈንፋል። ግን እርስ በርስ እንኳን ሲተኳኮሱ ከጀርባ ሁለቱንም መደምሰስ የሚያስችል አቅም የለውም። አሁን ብዙዎቹን እርስ በርስ ሊበላሉ ነው ሊተኳኮሱ ነው ምንለው የሚሰማ ቅጂ የምንሰማው ከመንግስት ነው። መንግስት እንዲያውም እኔ የእውነቱን ልንገርህ ለ2 ዓመት ታግሎ እንዳልቻለ ሲያቅ የማቃጠር ስራ አሁን እኛ ላይ ራሱ ኮንቬንሽኖች ወሬዎች በማምጣት ምንድነው የሚስ ኢንፎርሜሽን ዋርፌር ውስጥ ገብቷል። የአቅም ሲያጥራ ነው የብልጽግና ሰራዊት መሳሪያ ከመተኮስ በምላሱ ወሬ ማቃጠር ለአንዱ ፋኖ መደረብ። ለምሳሌ 2 ፋኖች ሲጣሉ ለአንዱ ሳይዳ ያረግና ድምፅ ካንዱ ያወጣል። ፋኖ መጨረሻ ላይ እርስ በርስ ተጣልቶ የብልጽግና ሰራዊትን አሸንፎ የሚወጣበት ወደ ድርድር የሚመጣበትን በማሰብ ይሄ የተስፋ መቁረጥ ስሜት ነው። ይሄ በደርግ ሰራዊት ውስጥ የታየው ደርግ ሰራዊት ወደ መጨረሻ ላይ ወደዚህ ውስጥ ነው የገባው፣ ወደ ሚስ ኢንፎርሜሽን ማህበረሰቡን የሉም በትነናቸዋል መተናቸዋል ምናምን መጨረሻ ላይ ያለው አንድ ሰው አንድ እስኪቀር ድረስ ያለው መንግስቱ ኃይለማርያም ከቀናት በፊት ሌላ ሀገር ነው የተገኘው። ኦልሬዲ ቤተሰቡን ልኮ ምናምን እኔ እንደውም እንደምክር በጣም ኃይለማርያም ደሳለኝ ትልቅ ክብር አለኝ። የኦሮሞን በጊዜው የነበረውን የአማራን ወጣቶች ጥያቄ አንደርስታንድ አድርጎ ስልጣኑን ለቋል። አገሪቷን መጠነኛ መተንፈስ ሰጥቷታል። የብልጽግና ኃይል ግን በደርግ በጣም በቃ ፕራግማቲዝም ስለሌለው ጭፍን ሆኖ በወሬ እናሽንፋ። ወንድማችንም ቅድም ከፍተኛ ፕሮፓጋንዳ እዚሁ እኔ ላይ ድሮን ነው ሲተኩስ የነበረው ከፍተኛ ፕሮፓጋንዳ። ኦኬ ያ ማለት ዝም ስለምለው በጣም ነው የሚዋሸው። እኔ እውነቴን ነው ቴዲ ማለት ውሸት ልካለው ፕሮፓጋንዳ ነው እኔ ላይ እኔ ፋክትን ያወራሁት። አንተ ግን ፕሮፓጋንዳ ውስጥ ነው የገባው። ዲፌንድ ማድረግና አታክ ማድረግ ውስጥ ነው የገባው። I didn't even attack you. I didn't even no እኔ ልንገርህ ኖ አሁን እዚህ ጋር ቴዲ ሲያስገባኝ ውይይት ነው ብሎ ነው አኪላ ነጥብ ማስቆጠር እኔ ነጥብ ለማስቆጠር አስቤያለሁ። ውይይት እናድርግ ስላለኝ ውይይት የምናደርግ ከሆነ ደግሞ we have to be honest እውነቴን ነው የምናደርግ። የአማራ ልጆች ተገድለዋል፣ የአማራ ተማሪዎች ተመረዋል ተብሎ ተገድለዋል፣ የአማራ አስተማሪዎች አስተምረው ነው የተገደሉት። ለምን ይጎዳል? ለአማራ አይደለ ወገናችን አይደለ ህዝባችን አይደለ? ሁለታችሁም ደግፋቸው ኃይሎች መሬት ላይ እየተታኮሱ ነው። እሱ ፖለቲካዊ ተመሳሳይ እንደቃል አንተስታለሁ ችግር የለውም። አስሎንጋስ አንተ ደግሞ ተመሳሳዩ ነገር ተጠቅመህ የራስን ፖለቲካ ትሰራለህ። ፖለቲካ እኮ አደይኖ ዘዴ እግዚአብሔር ቃል አይደለም። ውሸትም ይዘህ የማሳመን ብቃት ነው፣ ጥበብ ነው። እና ውሸት ከሆነ የምታረጉት ነገር ከሆነ ማለት ነው። ኤኒዌይስ እኔ እዚህ የመጣሁት መሬት ላይ ሁለታችን የተለያየ ኃይል የሚዋጋ የሚጋጠም ኃይል ደጋፊዎች ነው። ኦኬ መሬት ላይ እኔ የምደግፈው ኃይል የብልጽግናን ኃይል አፈር እያስጋጠው ነው። የብልጽግና ኃይል ከመተኮስ መሬት ላይ ከመዋጋት አቅሙ አንሶ በድሮን ንጹሃንን በመጨፍጨፍና ወሬ በማቃጠል በፋኖ መካከል ስንጥቅ ፈጥሮ በማጣላት የአለቅላቂ ቦታ ይዟል። ኦኬ እዚህም መጣ ደጋፊ እኔ ልክ መሬት ላይ ፋኖ እንደሚያደርገው እኔ ደግሞ በመረጃ በክርክር አቅም አፈር ለማስጋጥ ነው የመጣሁት። አንተ ነህ አይ ሪስፔክት ዩ እንደወንድ ገብቷል። ኦኬ ጥሩ ቴንክ ዩ። እኔ ደግሞ ምክንያቱም አንተ ሰዓት እያስክ ስለማሰጠኝ ይሄ ሰውዬ በጣም እየጠበጠበኝ ነው ያለው። እኔ ልምጣላ የአማራ ፋኖ እኔ የአማራ ህዝብ ትልቅ አክብሮት አለኝ። ትልቅ ያው ስጋችን ነው ደማችን አማራ የኢትዮጵያ የፊት ገጽ ነው። እዚህ ጋር ምንም አንካካደው ነገር የለም። ታላቅ ህዝብ ነው፣ እጅግ የተፈራና የተከበረ ህዝብ ነው። ይህ ህዝብ በእነዚህ ሰዎች ምክንያት እየተዋረደ ነው ያለው፣ እየተገረፈ ነው። መምህራን ተንበርክከው እየተገረፉ ነው። ተማሪዎች ተምረዋል ፊደል ቆጥረዋል ተብሎ እየተገደሉ እየተረሸኑ ነው።
ይኸው ራሱ ፋኖ ብሎ እኮ የሚያንቆለጳጵሳቸው አይደሉም እንዴ? 20 አስተማሪ ገደልኩ ብሎ የሚመጡት 20 አስተማሪ እኮ ልጆች አሉት። 20 አስተማሪ እኮ ወላጅ አለው። 20 አስተማሪ እኮ ቤተሰብ አለው። ያ አውጥተው አስተምረሃል። ማንን ያስተምር? አማራ ለምን በአስተማርክ እየተባለ እየተገደለ ነው። ቴዲ ስናው ፌር። ይሄ በትግል ስም አማራውን ማሰቃየት መቆም አለበት፣ ይቆም መባል አለበት። የአማራ ልጆች ስለሆኑ ትክክሉ እውነተኛ ትግል መስሏቸው የገቡት በሙሉ የመንግስት ናቸው ምናምን እየተባሉ የተረሸኑ ነው። ዝም ብሎ ይገዳደሉ እርስ በራስ በቃ መነጋገር ነው። ቁጭ ብሎ ሀሳብ መለዋወጥ እንኳን የሚቻልበት ነገር አይደለም ያለው። ለምንድን ነው የሚገሏቸው? ለምንድን ነው የሚሞቱት? ለምን አይነጋገሩም? ሁለተኛ ቅድም ሲያነሳ ነበረ አኪላ ምንድነው ሲል የነበረው መንግስት ራሱ እንደራደር እየለመነ ነው። እግዚአብሔር ይስጥ። አሁንም እንለምናቸዋለን። ወንድሞቻችንን አንገልም፣ እንዲሞቱ አንፈልግም። ለግልጽ ዓላማ ለኤርትራ ዓላማ ብለው የኢትዮጵያ ልጆች ወንድሞቻችን ለምንድን ነው በረሃ የሚያድሩት? ለምንድን ነው የሚሞቱት? ይህንን እኛ ቅድሚያ ለነፍስ እንሰጣለን። እንደራደራለን ካሉ አሁንም በማንኛውም ሰዓት ለኢትዮጵያ መንግስት በማንኛውም ሰዓት እንደራደር ካሉ በሩ ክፍት ነው። የክልሉ መንግስት በማንኛውም ሰዓት በቃን ብለው ሲመጡ እልል ብሎ ነው የሚቀበላቸው። ለምን? ሀገራቸው ነው፣ ቤታቸው ነው። ምንም የሚደረጉት ነገርም የለም። ጠላት አይደሉም። እንደ ጠላት መታየት የለባቸውም። በቃን እስካሉ ድረስ ማለት አሁንም ጊዜ የተሰጣቸው ለምንድን ነው? በቃን ብለው እስኪመጡ ነው። ጦርነት መከላከያ ሁለቱ ሲዋጉ ዝም ብሎ ነው የሚያየው የተባለው ስለምንድን ነው? ሁለቱ እየተገዳደሉ እያየ አንተም ሄደህ ትገላለህ እንዴ? ነው አንተ እኮ ቤት አንድ እኮ ሀገር አንድ ህዝቦች ነን እኮ። ይሄ እርስ በርስ ጦርነት ነው። እየተገዳደሉ እያየ ሄደህ መከላከያ አልገደላቸውም ብለህ ትላለህ። በእናትህ ለምን እንገላቸዋለን? ነው የምንገላቸው? ሰዎች እኮ ናቸው፣ ይጸጸታሉ እኮ። ነገ እኮ ተመልሰው እኮ ሲመጡ እኮ አብረን የምንሰራ አብረን የምንበላ አብረን የምንጠጣ አብረን የምንጋባ የሰው ልጆች ናቸው። ለምንድን ነው እርስ በራስ ሲገዳደሉ? አትሊስት መከላከያ ዲስፕሊን ሊኖረው ይገባል። እየተገዳደሉ ነው ያለው። ገብቶ መሀል ሊገላገላቸው አይችልም። ስለዚህ ዳሩን ይዞ እየጠበቅ ለምን ዳር ይዘህ ጠበቅ? ለምን አልገደልክም? አባራደበት እኛ ምንድን ነው ፖለቲካ መንሰራ ከሆነ የሰውን ህይወት በማንኛውም ሰዓት የሰውን ህይወት ማዳን የምንችል ከሆነ በተለይ ደግሞ ይሄን የአማራ ልጅ የአማራ ፋኖ የአማራ ህዝብ ልጅ የሆነ እዛ ውስጥ የገባ ካለ እስኪወጣ ድረስ መጠበቅ አለብን። ለምን እንገድለዋለን? ያውቃል እኮ መንግስት ሲቀዳ እኮ የት እንዳለ ያውቃል። ድሮም እኮ አለን አይደለም እንዴ? መምታት እኮ ትችላለህ። እየሄድክ እኮ በታንክ እኮ ብትመጣባቸው ምንም እኮ አረጉ። ምን አለው? አንድ ታንክ አለው ፋኖ አለ። ታንክ የሚያስቆምበት እድል አለው። ብትለበስ ለብሰህ ብትመጣበት የሚከላከልበት አለው። ከዲሽቃ የተሻለ መሳሪያ አለው። ምን ያደርግሃል? በምን ዲፈንድ ማድረግ የሚችላል አይደለም። ስለዚህ ይህንን ሀይል ከመግደል ይልቅ ጊዜ ሰጥተኸው ያንን ጊዜ ተጠቅሞበት ቢመጣ ቢድንልን፣ አንድ ሰው ቢድንልን እኛ ቀላል ነው። የአንድ ሰው ህይወት ቢተርፍልን ቀላል ነው። እርስ በራሱ አሁን መከላከያው ትቶ ሲወጣላቸው እንዲነጋገሩ ድል ለመስጠት እንጂ ለውጥ ያመጡም። በጦርነት ይመጣና ያሸንፋል ብለህ በጣም አታስብ። በጣም ማታስብበት አንዱ ምክንያት ኢትዮጵያ ውስጥ አንድ የተለየ ሲንግል ብሔረሰብ ወይ አይዴንቲቲ የሆነ መጥቶ ስልጣኑን ለብቻው የሚቆጣጠርበት እሱ ዘመን በጣም ድሮ ነው ያከተመው። አማራ ደግሞ ለኢትዮጵያ በጣም የሚያስፈልግ ህዝብ ነው። 200 በላይ ነገስታት፣ ንጉሶች የወጡበት ክልል ነው። እጅግ በጣም ሊቆች፣ ምሁራን የወጡበት ክልል ነው። በጣም የሚያስፈልጉን ህዝቦች ያሉበት ክልል ነው። ለኢትዮጵያ የፊት ገጽ የሆነ ህዝብ ያለበት ክልል ነው። ይሄ ክልል በእነዚህ በማይረቡ ልጆች ስሙ እየጠፋ ነው። ኢኮኖሚው እየወደመ ወደኋላ እየሄደ ነው። ስለዚህ ይህንን ወደኋላ የሚሄደውን ነገር ማስቆም መቻል አለብን። ወደኋላ መሄድ የለበትም። ይሄ ክልል ሰው አትማር ተብሎ አማራ ሌላው እየተማረ አማራ ስለሆነ አማራ ማይማርበት አትሊስት ተማሪዎች ይማሩ ብሎ ወንድ ከሆነ ቆጫ ወደሚሄድበት ሜዳ ወጥቶ የጦር ሜዳ እዚህ ጋር ነኝ ያለሁት ብሎ እኮ መግጠም ይችላል። ብአዴን ለምሳሌ አኪላ እያነሳ ስሙን ሲያጠለሽ የሚውለው ብአዴን እኮ ተዋግቷል። የኢህዴን በሚል ስሙ እኮ ተዋግቷል። ተዋግቶ ነው መጥቶ ስልጣን ያዘው። ከደርግ ጋር ሲዋጋ የት ነው የነበረው? በለሳ ላይ ቦታ መረጠ። አርማጭሆ ላይ ቦታ መረጠ። ገባ? ቦታ ከመረጠ በኋላ እያጸዳ ነው የመጣው። ህዝብ እንዳይጎዳ ነው ያንን ጥንቃቄ ያደረገው። ህዝብ በመሃል ገብተ